ከስር ነው የመታው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው? ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም እንዴት አላችሁ? ውድ የዳኛ ይታይ ፕሮግራም ተከታታዮቻችን፣ እንግዲህ ሰሞኑን ችሎት የለንም። እስካሁን ለእናንተ በቀረበው ፕሮግራም ላይ የዳኛ ይታይ ፕሮግራም አስተማሪ ነው ወይ፣ ሰውስ ይመለከተዋል ወይ፣ ምን አይነት በጎ ተጽዕኖስ አሳድሯል በማህበረሰብ ውስጥ የሚለውን ወጣ ብለን የተለያዩ የማህበረሰብ ክፍሎችን እያነጋገርን የተገኘን ነበር። እንግዲህ ባለፈው ሳምንትም ተመልክታችኋል። ቆንጆ ነበር የህዝቡ አስተያየት። ይመለከተዋል፣ ሰውም ፕሮግራሙን በደንብ ያየዋል፣ አስተማሪ ነው የሚል ነው። እኔም በጣም ደስ ብሎኛል። ስለምትመለከቱት አስተማሪ ስለሆነ በጣም አመሰግናለሁ። አሁንም እንግዲህ በቀጣይ ሲዝናችንም የተለያዩ አስተማሪ የሆኑ ፕሮግራሞችን በእናንተ አስተያየት ይካተት ባላችሁት መሰረት ይዘንላችሁ እንቀርባለን። እንግዲህ ዛሬም ደግሞ የተለያዩ የማህበረሰብ ክፍሎችን ደግሞ ዞር ዞር እያልኩኝ አነጋግራለሁኝ። ምን እንደሚሉ ደግሞ እንሰማለን። እነሱስ ምን አይነት የህግ ክርክር ወደፊትስ ይካተት፣ በጎ ተጽዕኖ ውስጥ እንዴት ነው፣ አስተማሪ ነው ወይ የሚለውን ደግሞ ቀጥለናል ማለት ነው። ዛሬም ዞር ዞር ብዬ ከችሎት ወጣ ብዬ እንግዲህ የተለያዩ ማህበረሰብ ክፍሎችን ነው ማነጋግረው። ተከታተሉኝ። እንግዲህ ውድ ተመልካቾቻችን ዛሬም እንግዲህ የዳኛ ይታይ ፕሮግራም ወጣ ብዬ ፕሮግራሙ እንዴት ነበረ፣ ምን አይነት በጎ ተጽዕኖ አሳደረ፣ አስተማሪ ነው ወይ፣ በሁለተኛው በቀጣይ ሲዝናችንስ ምን አይነት የህግ ክርክሮችንስ አካተን ለማህበረሰቡ እናቅርብ የሚለውን ወጣ ብዬ ከባለፈው ሳምንትም እንደቀጠለው ማህበረሰቡን የተለያዩ አካላቶችን እያነጋገርኩ ነው የምገኘው። እንግዲህ ዛሬም መንገድ ላይ ነው ያለሁት። ያገኘኋቸውን የዳኛ ይታይ ተመልካቾች ናቸው ወይ አይተውትስ ያውቃሉ የሚለውን እንግዲህ ለመጠየቅ ወጣ ብያለሁኝ። እየፈላለኩ ነው ሰው። እንግዲህ ሰላም ናችሁ? እንዴት ናችሁ? ያለን አንዴ ላናግራችሁ። እሺ እሺ ያቁኝ ይሁን እኔን ታቁኛላችሁ። ፕሮግራም አለኝ አባይ ቲቪ ላይ ዳኛ ይታይ ይባላል። እንግዲህ የዳኛ ይታይ ፕሮግራም ማህበረሰቡ ምን ያህል አይቶታል፣ ያውቀዋል ወይ፣ በጎ ተጽዕኖስ እንዴት ነው፣ አስተማሪ ነው ወይ የሚለውን የተለያዩ የማህበረሰብ ክፍሎችን እያነጋገርኩ ነው የምገኘው። እስቲ ካወቁኝና ፕሮግራሙን አይተውት ከሆነ እስቲ የቱን አይተዋል፣ ምን አይነት በጎ ተጽዕኖስ አለው፣ ወደፊትስ በቀጣይ ምን አይነት የህግ ክርክሮችን እናካትን ይለውና እስቲ ከርሶ ልጀምር። እሺ ዳኛ ይታይ፣ እኔ እንዳየሁት ከሆነ የጀመርሽው ፕሮግራም አሪፍ ነው፣ ለህዝብም አስደሳች ነው። ትክክለኛ የሆነ አርሎ የሌለበት ለህዝቡ ጠቃሚ የሆነ አስተማሪ መካሪ የሆነ እውነተኛ የሆነ ፕሮግራም ጀምረሻልና ይህንን ስራ ብትቀጥልበት፣ በተለይ እንደዚህ ብትቀጥልበት ደስ ይላል። ለምን ማለት ነው? ብዙ እናት አባት የሞቱባቸው ልጆች፣ ወገን የሌላቸው፣ ደጋፊ የሌላቸው፣ ሽማግሌዎችም ጠዋሪ የሌላቸው፣ በህግ በቃ ብዙ ጫና የደረሰባቸውን ብታስተካከሊ፣ ይሄ በቃ ለህዝቡ መካሪና አስተማሪ ነው። ለአንቺም ትልቅ ኩራትና ለሀገሩም ጠቃሚ የሚሆን ፕሮግራም ነው። ቀጥይበት። እሺ አመሰግናለሁ። እሺ ሰላም ነው፣ እንደምን አደራችሁ? እሺ ዳኛ ይታይ የዳኛ ይታይን ፕሮግራም በጣም እከታተላለሁ። ለምንድን ከእምነትም አኳያ ከህግም አኳያ በጣም አስተማሪ ነው። ምክንያቱም ብዙዎች ዛሬ ስለ ህግ የሚያውቁ ብዙ ፍት ያጡ እናቶች እህቶች አሉ። ለነሱ ፍት እንደሰጠነው ወደፊትም በዚያው ቀጥይበት። ብዙ አስተማሪ ነው። ከህጉም አኳያ ከእምነትም አኳያ ከሁሉም አስተማሪ ስለሆነ ወደፊትም ብዙ መፍትሄ ይሰጣል። አስተማሪ ነው ብለን 100% ስለምናምርበት እናመሰግናለን። ቀጥይበት። እስኪ ከዳኛ ይታይ ፕሮግራሜ ላይ የተከታተሉትን ክርክር እስኪ ቢያስታውሱኝ። ካየው ታኳይ ስለ ክርክር አይቻለሁ፣ ተከታተላለሁ። ስለ ውርስ ማለት ነው። በብዛት ትልቅየው ወንድምየው ትንሾቹን በመጨቆን ለኔ ነው የሚገባ፣ ትልቅ ነኝ፣ የመጀመሪያ ልጅ ነኝ እና ለኔ ይገባኛል ብሎ በማድላት ያው ቀምቷቸው፣ በዚያ ደግሞ ያው ከዳኛዋ ደግሞ ከዳኛይቴ ደግሞ የሰማሁት ደግሞ በጣም አስተማሪ ሆኖ ያገኘሁት እኩል ነው። የሰው ልጅ እኩል ነው። ትልቅም ይሁን ትንሽም ይሁን መካከለኛም ይሁን እኩል ነው። የእናትና አባታቸውን እኩል ማግኘት አለባቸው የሚለውን በውርስ ተገንዝቤዋለሁ፣ አይቼዋለሁ። ሴት ልጅ
ስም አታስጠራም ብሎ የመደምደም ነገር ሳይሆን ብዙ ጊዜ ሴት ልጅ ወደ ባሏ እንሲል የባሏ እንትን ነው ጎልቶ የሚወጣው ወይንም ደግሞ ስሙ የሚጠራው ጠቅልሎ እሱ ነው ስሙን የሚጠራበት ከዛ አንፃር ነው እንጂ ሴት ልጅ እንደዛ አይነት የማስጠራት እንትን የላትም አይገናኝም የማለት አይደለም እና ለኔ ታስረጅኛለሽ ጋራ እኔ ከሚሰጠኝ ከሱ ከመካፈለው ውርስ ጋራ ምንም አይገናኝም የሚናገረው ነገር ምክንያቱም ባሊና ውርስ እኔም ወርሰው ውርስ አይገናኝም ማስጠራት ደግሞ አባቴን ማስጠራ አባቴን እኮ ከልጅነት ጀምሮ እኔ በማድግበት ሰዓት ሁሉ አባቴ ከጎኑ ነበርኩኝ በሚታመም ሰዓት ራሱ እኔ ነበርኩኝ ያስታመምኩት እኔ እጅ ላይ ነበር አባቴ ሲያርፍ ራሱ አባቴ ያረፈው እኔ እጅ ላይ ነው ለዛ ይሄንን ነገር ምክንያት አድርጎ የሚያቀርበውን ነገር እኔ አልቀበለው ከጎኑ አልነበረችም አላልኩም በፍጹም ከጎኑ ነበረች አብረን ነበርን ግን የተባለውን ሐሳብ እሷ አልረዳ ነው ያለችው ስለዚህ ለአባታችን የሚጠቅም ነገር ነው ይሄኛው ሐሳብ በሌላ አቅጣጫ የሚቸግራት ነገር ካለ የሚያስፈልግ ነገር ካለ ከጎኗ ልቆም ገንዘብ የሚያስፈልጋትን ነገር በግልጽ በተነግረን ነገር ብለማ ልትላት ትችልም እንጂ ለኔ ወደዚህ አስረጅኝ የሚቸግራት ነገር ሊላ አይገባም ክቡር ፍርድ ቤት ምክንያቱም አንደኛ ነገር እኔም እዚህ ጋር እኩል መብት ያለኝ ሰው ነኝ እንደ ተቸጋሪ ከውጭ እንደመጣ ሰው የሆነ ገንዘብ ፈልጎ እንደመጣ ሰው እኔ ሊመለከተኝ አይገባም እና የባልና የምሽትም ደግሞ ይሄ አስገድዶ መድፈርም እነዚህ በብዛት እነሱም በሱም ተከታተል ያለው በጣም ቆንጆ ነው ደስ ነው የሚለው በህፃናት በብዛት የሚደርስባቸው ተጽዕኖ አለ አስገድዶ በመድፈር የሚደርስባቸው ተጽዕኖ ስላለ እሱን በብዛት በሱ እንዲቀጥሉበት ነውና ብዙ አስተማሪ ነው እኔም ተመረበታለሁ ሰዎችም ብዙ እየተማሩበት ነው ብዬ ገምታለሁ አመሰግናለሁ እንዴት ነሽ ታውቂኛለሽ አዎ አባይ ቲቪ ላይ ይሻላል ማን ነኝ ዳኛ ይታይ እሺ እንግዲህ ያው ዳኛ ይታይ ፕሮግራም ማህበረሰቡ ውስጥ በደንብ ገብቶ ያየዋል ወይ አስተማሪ ነው ወይ ምን አይነት የህግ ጉዳዮችንስ እናካቶ ወደፊት የሚለውን ዞር ዞር እያልኩ የማህበረሰብ ክፍሎችን እየጠየቅኩ ነው ያለሁት አንቺም ደግሞ ታውቂኛለሽ ፕሮግራሜንም ታውቂዋለሽ እስቲ ካየሹ ፕሮግራሞች ንገሪኝ እና ደግሞ አስተማሪ ነው ወይ እንዴት ነው ጥሩ ነበረ ጸጅ ቤት ነው ምናምን ሄዶ ውስጥ በስድብ እንትን ብሎ ያ ነገር ያስከስሳል ወይ ብሎ ሲከራከሩ እሱንም አይቻለሁ ኦኬ ይሄ ጠጅ ቤት ሆነው ተደዋድበው ጥርሳቸው የወለቀው አዎ እሱንም አይቻለሁ በጣም እስኪ ሌላስ ሌላ ረሳሁት እንጂ ብዙ ያየው ነው እኔ እከታተለዋለሁ በደንብ አይዋለሁ የጠጅ ሂሳብ አልከፈልክም በሚል መነሻነት ምክንያት በቦክስ በመምታት የፊት ለፊት 3 ጥርሱን ያራቱን አውጥቼ ኪሱ ከተቱ ከዛ በኋላ እኔ አመል አለብኝ ሰው እንዲህ ሲለኝ እኮ ጋብዘህ ነው እኮ ራስህ ነው እኮ የጋበዝካቸው እሱ ከስር ነው የመታው ወደ ላይ አይደል እንዴት ከላይ ይወልቃል ጥርስ ከስር ተመቶ ነው ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ መጀመሪያ ጥርስ አለ እንዴ ሲጀመር አሁን ምስክርነት ቃል ሲሰጥ ሁለታችሁም ሳይፈቀድላችሁ ጣልቃ የገባችሁ ጎን ለጎንም ሆነ ምስክሩን መጠየቅ አትችሉም ከየት እንደሚያመጣው አይታወቅም የሆነ ብቻ ሰካክቶ ይመጣል በየጠጅ ቤት ወለቀ ነው የሚለው ይሄ እኮ ለመጀመሪያ ጊዜው አይደለም የእርሱ የተጠቀሙትን የከተቱት ከተቱን ኪሱ ውስጥ ለሌላ አዛላሉት ተጠቃሚዎች አልጋበዙም እሺ ምላስህ እንዴት አልደመመኝ ከስር ነው ወደ ላይ የመጣው ምላስ የማሳወራበን ስልበት ነበር ወደ ውስጥ ነበር እዚህ ጋር እንግዲህ የሥራ ቦታሽ ላይ ነው ዛሬ የመጣሁት አዎ እስቲ እንግዲህ ከመጣው አይቀር በዛው ማበረታታት ይሆናል እስቲ አንዳንድ ነገር ልግዛሽ ምን ምንድነው ያለው ቀሚሶች ጥሩ ነው ስራ አዎ ቆንጆ ነው እግዚአብሔር በዚህ ነው የምትተዳደሪው አዎ በዚህ ነው የምትተዳደሪው ጥሩ እስኪ በዛውም እንግዲህ እስቲ ይሄንን ጫማ ልውሰድ ለልጆቼ እኛ ቤት 3 ልጆች ናቸው ያሉኝ አንድ ነገር ይዞ መግባት አይቻልም ለሶስቱም ካልሆነ በስተቀር ስለዚህ እስቲ እሺ ለዚህ ልውሰዳቸው ለሶስቱም ለዚህ ይሆናቸዋል ብዬ አስባለሁ አንድ አይነት ከለር ነበር የሚያደርጉት ከለርም አይቀያየርም ግን ዛሬ የግድ አንቺን ለማበረታታት መግዛት ስላለብኝ የተለያየ ከለርም ቢሆን የግድ ነው ወስዳለሁ ማለት ነው ይሆናቸዋል እነዚህ 3ቱን ልውሰድ አስናለሁ ዘሪያ ክብርልኝ ማይ
ሰላም እንዴት ነህ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ሰላም ነው። እንዴት ነሽ? አለን። ታውቀኛለህ? አዎ አውቅሻለሁ። አለኝ ፕሮግራም ላይ ዳኛ ይታይሽ ነሽ። ፕሮግራምሽን እከታተላለሁ፣ አውቅሻለሁ። በጣም ጥሩ። ያው እንግዲህ ስለ ዳኛ ይታይ ፕሮግራም ዞር ዞር እያልኩኝ ምን አይነት በጎ ተጽዕኖ አሳደረ በማህበረሰብ ውስጥ ሰው ሲመለከተዋል ወይ አስተማሪ ነው ወይ በቀጣይስ ምን አይነት የህግ ክርክሮችን እናካት ብዬ እያነጋገርኩ ነውና እስኪ ራስን አስተዋውቅልኝ። እሺ እኔ ጠበቃ ናስር ኢብራሂም እባላለሁ። ያው ፕሮግራምሽን አልፎ አልፎ እከታተላለሁ። የምታቀርቢያባቸው ፕሮግራሞችም በጣም አስተማሪ ህብረተሰቡን የሚያስተምር አንዳንድ አከራካሪ የህግ እሾዎችን አንስተሽ በማህበረሰቡ በሚገባ ቋንቋ የምታቀርቢ ፕሮግራም በጣም አሪፍ ስለሆነ ማህበረሰቡም ሆነ እኛም እንደ ህግ ባለሙያዎች ፕሮግራምሽ አንድ አከራካሪ ነጥቦችን ተረድተን ከዛ ሪፈርስ አድርገን ስለምንጠቀምበት በጣም ጥሩ ፕሮግራም ነው። አሪፍ ነው ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ የሙያ ባልደረባይ ነው ያገኘሁት ማለት ነው። ደስ ይላል። ወደ ችሎት ልትገባ ነው? አዎ ችሎት ልገባ ነው። ከዚህ በላይ ስለ ፕሮግራሞች ባወራ ደስ ይለኛል። ያው እስቲ ካያቸው ውስጥ እስቲ የተወሰኑትን። አዎ የምታቀርቢያቸው ፕሮግራሞች በተለያዩ አከራካሪ አስተማሪ ፕሮግራሞች ላይ ስለምታቀርቢ በተጨማሪም ደግሞ አንዳንድ ጋፕ ያለባቸውን የወንጀል ጉዳዮችም ጨመር አድርገሽ ክፍተት ያለባቸውን በቅጣቱም በማህበረሰቡ ዘንድም ቶሎ የሚፈጸሙ ወንጀሎችን ሌሎቹ ማህበረሰቦች እንዲማሩበት ተጨማሪ እሱንም ብታካትኪና በዚሁ ብትቀጥይበት አሪፍ ፕሮግራም ስለሆነ በዚሁ ቀጥልበት እልሻለሁ። እጅግ አድርጌ አመሰግናለሁኝ። እግዚአብሔር ይስጥልኝ። እኔ በጣም አመሰግናለሁ። ቴንኪው። መልካም ቀን። መልካም ቀን። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እስኪ ስሞትም አልበል። ስሜ ደሳለኝ ብሩ አትራጋ ይባላል። አቶ ደሳለኝ ያቆኛል እኔን? አዎ በአባይ ቴሌቪዥን ፕሮግራም ላይ አውቃለሁ። በጣም አመሰግናለሁ። እንግዲህ አሁን የዳኛ ይታይ ፕሮግራም ምን አይነት በጎ ተጽዕኖ አሳደረ፣ አስተማሪነቱ ምን ያህል ነው፣ ምን ያህል ሰው ይመለከተዋል የሚለውን ዞር እያልኩ እያወራሁኝ ነው። እንግዲህ እየጠየቅኩ ነው እርስዎን ያገኘሁት። ፕሮግራሜን ስለሚከታተሉና ስለሚያውቁኝ በጣም አመሰግናለሁኝ። እስኪ ካዩት ፕሮግራሞች አስተማሪነቱን ወደፊትስ ምን አይነት የህግ ክርክር እናካት የሚለውን እስኪ። በእውነቱ ፕሮግራሙ በጣም ቆንጆ ነው። የፕሮግራሙ ይዘትም ደግሞ አንዳንድ ሰዎች በትምህርት ወይም በእውቀት ያላገኙትን በአባይ ቴሌቪዥን ፕሮግራም ላይ በመሳተፍ ብቻ በመከታተል ብቻ ጥሩ እውቀትና ትምህርት እንደሚያገኙበት ሙሉ እምነት አለኝ። ይኸውም ማለት ምንድን ነው? አንዳንድ ሰዎች የህግ አካሄድ እንዴት እንደሆነ ባለማወቅ ዝም ብለው ወደ ተለያየ ቦታ እየሄዱ አላስፈላጊ ወጪዎች ያወጣሉ። ያንን ወጪዎች የሚከላከል ፕሮግራም ነው። ምክንያቱም አስተማሪ ነው። ሰዎች ፍርድ ቤት ላይ ምን ማድረግ እንዳለባቸው፣ ምን አይነት ንግግር መናገር እንዳለባቸው፣ ከዳኞችስ ጋር ምን ያህል ርቀት መከራከር እንደሚችሉና ገደብስ ምን ያህል አለው፣ መብታቸውስ ምንድን ነው የሚለውን አስተማሪ እና ጥሩ የሆነ አነቃቂ ፕሮግራም ነው ብዬ አምናለሁ። ወደፊት ምን አይነት የህግ ክርክሮችን እናንሳ ይላሉ? እኔ በእውነቱ ብዙ ጊዜ በተለያየ ቦታ የአቅም እጦት ሆኖባቸው ከተለያዩ ባላገራቸው ጋር የሚከራከሩ ሰዎች አሉ። እነዛን ሰዎች ላይ ድጋፍ ብሰጡ የተሻለ ነው ብዬ ነው የማስበው። ምክንያቱም በአዲስ አበባ ዩኒቨርሲቲ የህግ አገልግሎት ክፍል ነፃ አገልግሎት የሚሰጡ አሉ። እኔ የማውቀው እንደገና ደግሞ በከፍተኛው ደረጃ ፍርድ ቤትም ደግሞ የነፃ አገልግሎት የምክር አገልግሎት የሚሰጡ አሉ። እኔ በእውነቱ በራሴ ላይ ተነስቼ ብናገር እኔ በአንበሳ የከተማ አውቶቡስ አገልግሎት ድርጅት ለ29 ዓመት አገልግያለሁ። 14ቱን ዓመት በገንዘብ ተቀባይነት ነው የሰራሁት። በ14 ውስጥ 3 ጊዜ ከስራ ተባረሬ ፍርድ ቤት ሄጄ የህግ ባለሙያዎች ነፃ አገልግሎት ሰጥተውኝ ነው አሸንፌ ወደ ስራ የተመለስኩት። የዛሬ 10 ዓመት ደግሞ እንደዚሁ የአውቶቡስ ሹፌር በነበርኩ ጊዜ ለ2 ጊዜ ተባረሬ ያለው እንደዚሁ 10 ዓመት ሹፌርነት አገልግዬ እንደዚሁ ደግሞ 2 ጊዜ ፍርድ ቤት ከስሼ 2ቴም ከነቅጣቱን የገባሁት። ያ ማለት ምንድነው? ገንዘብ ከፍዬ ለጠበቆች አማክሬ አይደለም። ነፃ አገልግሎት የሚሰጡት ሙያተኞች በሰጡኝ የምክር አገልግሎትና ሙያዊ እንትኖች ድጋፎች ነፃ ሆኜ ወደ ስራዬ ለመመለስና በስራዬም እስካሁን ህዝብን ለማገልገል ችያለሁና በእውነት ይሄን ፕሮግራም ይበል የሚያሰኝ ነው። አመሰግናለሁ። እጅግ አድርጌ አመሰግናለሁ። እሺ እኔም ተቀብያለሁ። መልካም የስራ ጊዜ ይሆንላችሁ። ለእርሶ መልካም ቀን። አሜን ለሁላችን። ሰላም ባባዬ። ሰላም። እንዴት ነህ? ደህና። ታውቀኛለህ? አዎ። ማን ነኝ?
ዳኛ ይታይ። ኦኬ ፕሮግራሜን ትከታተላለህ? አዎ በደንብ። እስኪ ከምትከታተላቸው ፕሮግራሞች ውስጥ እስኪ ንገረኝ። ወደ ሀገር ቤት የምትጠይቂው ሴቶችን እዛ አረብ ሀገር የሄዱትን እነሱን በጣም ነው ማደንቅሽ። ሌላስ ዳኛ ይታይንስ የህግ ክርክሩን በጣም ነው እሱ የሚመቸኝ፣ በጣም ነው የምከታተለው። አመሰግናለሁ። እስኪ የምትከታተለውን አሁን እኔ ዳኛ ይታይ ፕሮግራም ምን ያህል ሰው ይከታተለዋል? አስተማሪነቱ ምን ያህል ነው? ጥሩ ነው ወይ? በሰዎች ዘንድ በጎ ተጽዕኖ አለው ወይ የሚለውን ዞር ዞር እያልኩ የተለያዩ የማህበረሰብ ክፍሎችን እያነጋገርኩ ነው። እንግዲህ ደግሞ እስቲ በአንተ እድሜ ካሉ ከህፃናቶች ደግሞ ይከታተሉታል ወይ? አንተ እንደምትከታተለው እንደምታቀኝ ያውም ዳኛ ይታይ ብቻ ሳይሆን ወደ ሀገር ቤት ሁሉንም ፕሮግራሞችን ሁሉ እንደምትከታተል ነው የነገርከኝ። ስለምትከታተለኝ በጣም አመሰግናለሁ፣ ደስ ብሎኛል። እስኪ ከዳኛ ይታይ ፕሮግራም ያያሃቸውን እስኪ አስታውስ። የህፃናት ጉልበት ብዝበዛው፣ የፍቺ ጉዳይ የሱ በጣም ነው የምከታተላቸው እና የህፃናት ጉልበት ብዝበዛው እሱን በደንብ የራስ ጉዳይ ስለሆነ በደንብ አይተኸዋል? አዎ በደንብ የምከታተለው። እሺ እስቲ እንደ ወደፊት ምን አይነት ክርክሮችን ባቀርብ ትላለህ? በህፃናት ጉልበት ብዝበዛ ላይ በሱ በደንብ ታቀርቢ ደስ ይለናል። እሺ በሱ አቀርባለሁ። አጠቃላይ ስለ ህፃናት መብት ጉዳይ ላይ በደንብ አድርጌ ያቀርባለሁ። እጅግ አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ተከታተል ፕሮግራም። አመሰግናለሁ። በጣም ነው የምናደንቀሽ። አባይ ቲቪ የኢትዮጵያ መጥ ነው። እሺ ሰላም ጤና ይስጥልኝ። ሰላም ሰላም እንደምን አለ? ደህና ነኝ እግዚአብሔር ይመስገን። ታውቀኛለህ? አዎ እዚህ በፊት አባይ ቲቪ ላይ ዳኛ ይታይ። እሺ በጣም አመሰግናለሁ ፕሮግራሜን ስለምትከታተልና ስላወቀኝ። እንግዲህ ዳኛ ይታይ ፕሮግራም ምን ያህል ሰው ያየዋል? በጎ ተጽዕኖስ አለው? አስተማሪ ነው ወይ? ወደፊትስ ደግሞ ምን አይነት የህግ ክርክርን እናካት የሚለውን ዞር ዞር እያልኩ በማህበረሰብ ክፍሎችን እየጠየቅኩ ነው ያለሁት እና እስኪ አስተማሪነቱን ካያቸው ፕሮግራሞች ወደፊትስ ምን እናካት የሚለውን እስኪ ንገረኝ። እኔ ደስ ይለኛል። ብዙ ጊዜ በአባይ ቲቪ ስከታተልሽ ዳኛ ይታይ በእውነት አስተማሪና አስታራቂ ነገሮችን በህግ ጉዳይም በህግ ዙሪያም ደስ የሚል አስታራቂ ይታይ ነው። አንቺም ቢሆን ቀጥይበት። ደስ የሚል ብዙ እንትኖች አሉሽ፣ ብዙ ተከታዮች ስላሉሽ አባይ ቲቪ ላይ የምታደርጊው አስታራቂና አስተማሪ ለኛ ጠቃሚ እንደሆነ ስለምናቅ ደስ የሚል እንትናለን። አመሰግናለሁ። ወደፊት ምን አይነት የህግ ክርክሮች ይካተቱ ትላለህ? ምናልባት በወንጀል ጉዳይ ወንጀለኞች ጉዳይ ብዙ ወንድሞቻችን ያለ ምንም አይነት የሚገቡ ልጆች አሉና እነሱን ዘመድ ጠያቂ የሌላቸውን ልጆች እንድትረጅልን እንፈልጋለን። ስለዚህ ያው የወንጀል ክርክር ላይ የሚቀርቡ ጉዳዮች ወንጀል ነክ የሆኑት ወደፊት ይካተቱ ነው የምትለኝ? ይካተቱ። አስተማሪ ነው። ቆንጆ ፕሮግራም። አስተማሪ ነው። ቢያንስ አንድ የህግ ታራሚ አስተምረሽ ተምሮ እንዲወጣም በማድረግ በወንጀሉ ተጠይቆ ግን ወንጀልነቱን አምኖበት ተምሮ እንዲወጣ ብታስተምሪልን ደስ ይለናል። እሺ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ይስጥልኝ። መልካም ቀን። እሺ ሰላም እንደምን አለህ? ሰላም እንደምን አለሽ? ይታይ አለን እግዚአብሔር ይመስገን። እንግዲህ አሁን እንኳን አውቃለሁ፣ አንተ ለተመልካቾቼ ራስን አስተዋውቅልኝ። እሺ አወል እባላለሁ፣ የህግ ባለሙያ ነኝ። እሺ ያው እንግዲህ አጋጣሚ እንተዋወቃለን። አጋጣሚ ሆኖ የዳኛ ይታይ ፕሮግራም ምን አይነት በጎ ተጽዕኖ ማህበረሰብ ውስጥ አሳደረ? ሰው ሲመለከተዋል ወይ? አስተማሪ ነው ወይ? በቀጣይስ ሲዝናችን ምን አይነት የህግ ክርክሮችን እናንሳ እያልኩ ዞር ዞር እያልኩ ማህበረሰቡን እየጠየቅኩ እያለ አጋጣሚ አግኝቻለሁ። ስላገኘው በጣም ደስ ብሎኛል። እስኪ ስለኔ ፕሮግራም አስተማሪነቱን ያየኸውን ቀጣይስ ምን እናካት የሚለውን አውራኝ። እሺ ፕሮግራሙ በጣም አሪፍ ነው። በተለይ ማህበረሰቡ የዕለት ተዕለት ኑሮውን በምን አይነት መልኩ መምራት እንዳለበት አስተማሪ የሆነ ፕሮግራም ነው። በመቀጠልም ባለ ጉዳዮች ፍርድ ቤት ሲሄዱ የፍርድ ቤት ስርዓትን በምን አይነት መልኩ ጠብቀው ሀሳባቸውን፣ ጉዳያቸውን ለፍርድ ቤቱ ማስረዳት እንዳለባቸው፣ ፍርድ ቤቱ ምን አይነት ለነሱ ምን አይነት ክብር እንዳለው እነሱንም በምን አይነት መልኩ ማክበር እንዳለባቸው የሚያሳይ አስተማሪ ፕሮግራም ነው። ህብረተሰቡ በብዛት እንደሚከታተለው እኔም በምኖርበት አካባቢ እማየው ነው። በተለይ ደግሞ ችሎቶች በሚዲያ እንደዚህ ቀርበው እንትን ማለቱ ሰዎች ፍርድ ቤት ሲቀርቡ አብዛኛውን ጊዜ የመፍራት የመደናገጥ እና ደግሞ ሀሳባቸውን ለመግለጽ
የመሸራረፍ ነገር ይኖራል። ፍርድ ቤቶችን መፍራት እንደሌለባቸው አክብረው እነሱም ተከብረው በምን አይነት መልኩ እንደሚስተናገዱ የሚያስተምር ነው። በቀጣይ በተለይ በህብረተሰቡ ውስጥ ያሉ የወንጀል ጉዳዮች እነዚህ ደንብ መተላለፍ ህብረተሰቡ የሚያስቀጡ የማይመስሉት ነገር ግን የሚያስቀጡ ጥፋት የሆኑ እና በወንጀል ህጋችንም ተደንግገው ያሉትን ፕሮግራሞች ቢቀርቡ ህብረተሰቡም ከነዚህ ድርጊቶቹ ሊቆጠብ ይችላል የሚል ሐሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። ቴንክ ዩ። ሰላም ባባዬ። ደህና። ስምህ ማን ነው? ብሩክ። ታውቀኛለህ? ማን ነኝ? ዳኛ ይታይ። ኦኬ። ፕሮግራሜን ትከታተላለህ? እስኪ ምን ፕሮግራም አይተሃል? የና ባልና ሚስት ሲከራከሩ ምናምን ላይ እዛ ላይ ነው ናይሽ። የጣን ላይም እንደዚህ ብቻ ደስ ይለናል። ደስ ይላል። ያው እኔም እስቲ ምን አይነት ፕሮግራሞችን ላካት ወደፊት ምን አይነት አስተማሪ ፕሮግራም ነው ቆንጆ ነው ወይ የሚለውን ዞር እያልኩ እየጠየቅኩ ነው አንተን ያገኘው። ፕሮግራሜን ስለምትከታተል በጣም አመሰግናለሁ። አስተማሪ ፕሮግራም ነው፣ ቆንጆ ነው። ጥሩ ነው። በዚህ ብትቀጥሉ ግን ደስ ይለናል። ህፃንም ብታካቱልን ለኛም ጥሩ ነው። በዚህ ብትቀጥሉ ግን ጥሩ ነው። እሺ የህፃናትን እናካት። የህፃናት መብት ዙሪያ፣ ጥቃቶች ዙሪያ እሱ ብዙ የለም አይደለ? በብዛትም ሌላ ቦታም ስለሌለ ብታካቱልን ጥሩ ነው። እሺ በቃ እሱን አካተን ወደፊት ቆንጆ አስተማሪ የሆነ ህፃናት ዙሪያ ያሉ መብቶችን አካተን ይዘን እንቀርባለን። ተከታተል ፕሮግራሙን። አመሰግናለሁ። እንግዲህ ውድ ተመልካቾቻችን አብራችሁኝ ወጣ ብላችሁ የተለያዩ የማህበረሰብ ክፍሎች ስለ ዳኛ ይታይ ፕሮግራም አስተማሪነትና ቀጣይስ ምን አይነት ፕሮግራም ይሄ ክርክር ይካተት የሚለውን አይታችኋል። እንግዲህ ያው ጥሩ ምላሽና አስተማሪ እንደሆነ ነው የዛሬውም ያገኘኋቸው እንግዶቼ ወይም ደግሞ የማህበረሰብ ክፍሎች የገለጹልኝ። እንደተመለከታችሁት ነው። ሳምንት ደግሞ የተለያዩ ሌሎች እንግዲህ ወጣ ብለን ደግሞ ሌሎች የማህበረሰብ ክፍሎችን አነጋግረን ምን ይመስላል የሚለውን ደግሞ ይዤላችሁ እመጣለሁ። ሳምንት እስከምንገናኝ መልካም ሳምንት።